ወለድኩ አለቅ ነፍስ ካወቁ በኋላ ራሴን ያገኘሁት አዲስ አበባ ጎዳና ላይ። ስለዚህ መጀመሪያ የተናገርሽው እውነተኛ ታሪክሽ ነው ማለት ነው። የቱ? ያኔ እኮ እዚህ ስትመጪ ጋሼ ከጎዳና ላይ አንስቶሽ እንዳመጣሽ ነበር የተናገርሽው። ከዛ ደግሞ አባትሽ ድሬዳዋ ነው ተባለ። ጋሼ ደግሞ የጓደኛዬ ልጅ ናት አለ። አዎ ሰላሜ። ከጋሼ ጋር ግን እንዴት ተገናኛችሁ? ምን ነው ሞገስ? ይሄ ዴኒ ውጤቴን አይደለም ማለት በቃ እኔ አይደለም እኮ። እንዴት? አምስት ከቆጠርኩ በኋላ ግን እኔ ነኝ የሚጫወተው። ቆይ ምርመራ የተደረገው በፀጉር ምርመራ ነው አይደል? አዎ ይሄ ምን እንደዛ ነው። ወይኔ 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 ቻላ ወይኔ ወይኔ። ቆይ ስንቴ ነው ፋራ የምታደርገኝ እቺ? ምንድነው? ቆይ አረባክሽ ንገሪኝ። ፀጉሬን ላበጥር ስል መታ ፀጉሬን ላበጥር ነው ስጭኝ አላለች መሰለ። ማለት እንደዚህ አለችሽ? አልገላታ ከዛ ነው ወሰደችው። እና ማስታወስሽ ውጤቱን አይቀየርም እንዴ? ይቀይረዋል እንጂ ሞገስ። ማበጠሪያው እኮ የኔ አይደለም የሰላም ነው። ላበጥርበት ምናምን ብዬ ከሰላም ነው የተቀበልኩት። ገና ሳላበጥርበት እኮ ነው መታ ላበጥርበት ምናምን ብለ ወሰደችው ከእጄ ላይ። ከምርሽ ነው? ኪዲዬም ሞገስ ደረጃ አባቴ ነው፣ መሐመቴ ናት። ያኔ ነው ፀጉሬን ወሰደችው እርግጠኛ ነኝ። ከሆነ በጣም ደስ ይላል። እንኳን ደስ አለሽ ሞገስ። ኪዲዬም በዘመኔ እንደዚህ ደንግጬ አላውቅም። ስማ ይቺ አቢጌል የምትባለው ልጅ ግን ተጠንቀቂያት፣ በጣም አደገኛ ናት። ደረጀ ቢያዩስ ኖሮ አትልም? እንደውም ለበጎ ነው። ማርታም አቢጌልም የደረጀ ልጅ እንዳሉች ስላወቁ ከዚህ በኋላ አንቺ በነፃነት ትኖሪያለሽ። አቤት ጋድዬ አንተ ውለታ እዚህ ይለኛል። ታድለሽ። እኔ እኮ ሰዎች ገና ፊቴ እንዳዩት እኮ ሌባ ዱርዬ ምናምን ነው የሚመስላቸው። ስለማያውቁሽ ነው እንጂ ለሚያውቁሽ ሰው እኮ ፍቅር ነሽ። እኔ ፍቅር ነኝ? እኔ እኮ ስለራሴ ምንም አስቤ አላውቅም። ምን ማለት ነው? በቃ ስለራሴ ምንም አላውቅም። የሚበላ ነገር አግኝቼ በሰላም ማደር ነበር። በቃ ምንም ሀሳብ የለብኝም ነበር። እበላለሁ፣ እጠጣለሁ፣ አድራለሁ። ከዛ ውጪ ስለ ልብስ አይጨንቀኝ፣ ጾታዬ እንኳን ትዝ ብሎኝ አያውቅም ነበር። ታድለሽ። አንቺ እኮ በጣም ቆንጆ ልጅ ነሽ። ይሄ እድሜሽ ደግሞ እንዴት እንደሚያስቀና። አይ ሰላሚ፣ አሁን ይሄ እድሜ ምን ጠቀመኝ በየቦታው ከመደባደብ ውጭ? ይሄ እድሜሽማ መርጠሽ የምጠብሽበት እድሜሽ ነው። ይሄ ጠበሳ ደጋገመኝ። ቆይ ምንድነው? ምን ታይታችሁ ነው? ወይ ደጋገምኩብሽ እንዴ? ብዙ ሰው እንደዛ እያለኝ ነው። ቆይ ስለባብስ ምናምን አማላይ ሆንኩባችሁ እንዴ? አንቺ እኮ በጣም ቆንጆ ልጅ ነሽ። አቢጌል እኮ ታጥባ ተተኩሳ እንኳን አንቺ ላይ አደርስ። አይ ሰላሚ፣ አሁን ሰዋተሽ ነው ከአቢጌል ጋር የምታወዳድሪ? አሁን ደግሞ ይሄን ብትሰማኝ ትጮህብኛለች፣ ትበላኛለች። አንዳንድ ጊዜ እኮ ግን አቢጌል ልክ ነች። ማለቴ መቅናቷ ልክ ነው እንዴ? እኔ ምን አደረኩ? ቆይ አንቺም ትፈርጅብኛለሽ እንዴ ሰላሚ? አንቺ እኮ ምንም አላደረግሽም። ግን ደግሞ ጋሼ አንቺ ላይ ያለው አቋም እንድትቀና ቢያደርጋት በሷም አይፈረድም እኮ። ምን ነው ይታወቅበታል እንዴ? አንድ ቀን ከቤት ወጣች ብሎ እኮ ይሄ ቤት ሊነድ ነበር። ኧረ እባክሽ ከምር ከልጆቹ በላይ ነው የሚንሰፈሰፍልሽ። ኧረ ሰላሚ ሰቀልሽው፣ እላይ ጣራ ሰቀልሽው ሰላሚ። እንዲህ የዲኤንኤ ምርመራው እኮ እንደው ጭንቅ አደረገኝ። ጭንቅ ዳጣዬ፣ እኔ ምስኪን እንዴት እንዳሳዘነችኝ። እኔ በቃ እውነት መስሎኝ እናቷን ሳታገኝ አባቷን በእጇ ያገኘችውን አባቷ የእሷ አይደለም ብዬ እንዴት እንዳይጨነቀኝ ብታውቁ። ኢማጂን እንዳቶ ደረጀ ጋሽ ደረጀ የእሷ አባት ባይሆን በጣም ይከብዳል በእውነት። እኔ ማለት ነው ያቺ ነቀዝ ለካ አንዳንዴ ቸኩላ ጸጉሯን መቀበሏ በጣም አሪፍ ነገር ነው ለሷ የሆነላት። እንግዲህ ዳጣዬ እንኳን ደስ አለሽ። እንኳን ዲኤንኤ የተሳሳተ ሆነ እንኳን አባትሽ አባቱ ይሁን አይሁን በእርግጥ የምናውቀው ነገር የለንም።
ግን አባቷ ነው ሪሊ ግን የእውነት የዲኤንኤ ምርመራው እንኳን የእውነት ያልሆነ የሚለው ነገር ግን በጣም ደስ ብሎኛል እኔ ማለት ነው። ብቻ በጣም ይከብዳል። እኔ እንዴት እንዳሳዘነችኝ ልጁ ራሱ ሞገስ ራሱ እንዴት ለመናገር እንዴት እንደደበረው በስማ ፊቱ ያስታውቃል እንዴ። እኔ ሌላ የዛችኛው ጣጣ ሳያልቅላት ደግሞ መልሳ ይሄኛው ጣጣ ያዛት ብዬ ነበረ። በቅናት መንፈስ የተወጋ ይሁን ግን አልተሳካላትም። እትዬ አበባ ማን ነው እትዬ ኤቢ ብቻ ከባድ ነው። እና ይቺኛዋ እናቷ እንደሆነች ደግሞ ማወቅ አለባት። ሰላም እናቷ እንደሆነች ማወቅ አለባት። የእውነት ተጨንቃ ሞተች እኮ እንዴ። ይበቃታል፣ መንገላታት ይበቃታል። እኔ የምለው ይህንን ልጅ ግን ምን አድርጊ ነው የምትለው ኤቢ ማለት ነው። ለምን አትፋታው? ለምን በቃ አንዳንዴ አልተዋቸዋል ማለት ወንዶች መቼስ ሁሉም ወንዶች በሚባለው ደረጃ አንድ ሴት ከጠየቀቻቸው በቃ እንደማይፈልጓት በቃ ያችን ሴት ኢቭን ድሮ መውደድ ራሱ ቢኖራቸው ወንዶች ከተጠየቁ ከባድ ነው መውደዳቸው ራሱ ይጠፋባቸዋልና እንግዲህ አልፈልግሽም ከተባለች ጊዜዋን ባታባክን እና በጣም የምታሳዝን ልጅ ናት። እንትና ግን ዳጣ ግን እና ከየት ቤተሰብ የተፈጠረች ናት? እቺ ግን ከነዛ ቤተሰብ የተፈጠረች ናት ወይ ምናምን እያለች ነበረ ለሞገስ ማለት ነው። እውነትም ከነሱ እኮ 0.5 የላትም። በጣም ነገረኛ ናት። የምታረጋቸው አክቶች እንትን ናቸው። እሱን ያን ልጁን ደግሞ የግሏ ለማድረግ ደግሞ በጣም ትታገላለች። ግን ፍቅር በትግል አይሆንም። ተፋቹ ልጁ የዳጣ ነው። በቃ ተፋቹ። እንዴ ምን አድርጊ ነው ልጆቹን እየላክሽ ምናምን ብቻ ከባድ ነው። እና እኔ ደግሞ ደስ ያለኝ ልጅ ሰላምዬ ከቤት ልትወጣ ነው እና በሰላም ጉዳይ ደግሞ አቶ ደረጀ እየተነጋገሩ ነበረ እና እሱ ደግሞ እንዳትወጣ ፈልጓል። እንግዲህ ምን ሚስጥር አለው ውስጡ ነግርሃለሁ፣ ምላሽ ነው ራስሽ ጠይቂያት ምናምን እያለ ነበረ። እንግዲህ ብቻ የሚፈጠረው ብቻ ለእንትና አሪፍ ነገር ይመስለኛል፣ ለዳጣ ማለት ነው። ደስ የሚል ነገር ይመስለኛል። ከቤት ብትወጣም ችግር የለውም። እሷ በእርግጥ በአንድ ላይ ሆነው ፍቅራቸው የእናትነት ፍቅር ያልታወቀ የእናትነት ፍቅር ቢሰጣጡም በጣም ደስ ይላል። ግን እኔ ግን ግራ ያጋባኛል። ቆይ እንዴት ነው ብቻ ግጥምጥሞሹ ይከብዳል። እና ግን ደስ ይላሉ እንደ እናትና እንደ ልጅ ፍቅር ሲሰጣጡ በማያውቁበት ደረጃ ልተኛ አልተኛሽም እንዴ ምናምን ብላ ስትጠይቃት አይ ስራ አግዝሻለሁ አንቺ ካልጨንቻ አንቺ አትተኝ ምናምን ስትላት ስራ አግዝሻለሁ ምናምን እያለቻት ነበር። እና እናቲቱ ማለት እትዬ ማነው ሰላም በጣም ቅንና ደግ ልቦና ያላት ናት። እንግዲህ ያችኛዋንም ደረጃሽን ጠብቂ እያለቻት ነበረ። ሊስማሙ አልቻሉም ማለት ሰላምና ኤቢ ከልጅቱ ጋር ከዳጣ ጋር ያለሽን ግንኙነት በልክ አድርጊው፣ አታስቃብጪ በሱ ለሷ ምናምን። በእርግጥ ያቺ ኤቢ በደንብ የጠመደቻት በእንትና የተነሳ ይመስለኛል፣ በልጁ የተነሳ ግን እኮ አረ ኤቢ ዳጣ ግን እንደዚህ አይነት ነገር አታውቅም ማለት አልጠብቅም እስካሁን። ያው ጀስት እሷ ያደገችበትም ሁኔታዋ ምናምን እንትን ስለማይላት ስለማያስገዳ ቦታ ስለማይሰጣት ከብዙ ሰው